ሰላም ጤና ይስጥልኝ ክቡራትና ክቡራን፣ ዛሬ በዚህ ሰዓት አንድ ቁም ነገር ላጋራችሁ ፈልጌ ነው። ምናልባት እንግዲህ ይህንን ቁም ነገር ቁም ነገር እኛ አንወድም፣ በቃ እኛ ቀልድ ምናምን ነገር ነው፣ ፌዝ ነው ምናምን የምትሉ ደግሞ ካላችሁ፣ አሉባልታ ምናምን የምትወዱ ካላችሁ ይህንን ስክሮል ማድረግ ትችላላችሁ፣ ማሳለፍ ትችላላችሁ ማለት ነው። ቁም ነገር የምትወዱ ቁም ነገር አድናቂዎች፣ ቁም ነገረኞች ካላችሁ ግን ይህ ለእናንተ ነው። አንተ ቀልደኛው፣ አንቺ ቀልደኛ ፌዘኛ፣ አንቺም ቢሆን አዳምጡት። እሺ፣ አንድ ወዳጃችሁ ልነግራችሁ ነው። አንድ ቅርብ ወዳጅ አላችሁና ወዳጃችን በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። ማወቅ ትፈልጋላችሁ ወዳጃችሁን? አንዳንድ ሰው ደግሞ ወዳጄን ሳይሆን ጠላቴን ባቀው ደስ ይለኛል ምናምን ይላል ማለት ነው። ለማንኛውም ሰው ማወቅ ያለበት የቅርብ ወዳጁ ራሱ ነው። ራስህን በደንብ ተዋወቀው ወዳጅ። የምሬን ነው። እዚህ አካባቢ ለምንድን ነው አበዛህ ራስ ማለት አበዛህ ካላችሁኝ፣ እንዴ ከራስ በላይ ነፋስ ይባላል እኮ በነገራችን ላይ። መጀመሪያ ሰው ለሰው ከመሆኑ በፊት ለራሱ መሆን አለበት። ራሱን ማክበር፣ ራሱን መረዳት፣ ራሱን መቀበል አለበት። ሰልፍ አዌርነስ፣ ሰልፍ አክሰፕታንስ፣ ያለሽበትን አጠቃላይ ሁኔታ አሁን መቀበል ካልቻልክ፣ ማወቅና መቀበል፣ ማወቅና መሆን፣ ማወቅና ማክበር ካልቻልክ አደገኛ ግጭት ነው የሚፈጠረው። በዚህ ግጭቶች የሚፈጠሩት መጀመሪያ ከራስ ጋር ነው። ማህበረሰብ ውስጥ ያሉ በርካታ ግጭቶች ምንጫቸው ሰዎች ከራሳቸው ጋር ከመጋጨት የሚጀምሩ ናቸው። ሰላምም የሚጀምረው ከዚያ ነው። ሰዎች ከራሳቸው ጋር ሲተዋወቁ፣ ሲስማሙ፣ ሰላም ሲያወርዱ፣ ይቅር ሲባባሉ ነው። ከዚህ የሚቀድም ንስሐ የለም። ከዚህ የሚቀድም ፍቅር የለም። ከዚህ የሚቀድም አገልግሎት የለም። ሰዎች ራሳቸውን ነው መጀመሪያ። ራስህ ነው መኖሪያ። በነገራችን ላይ ራስህ ነው መኖሪያ። ይሄ ማንነትህ ነው። ይሄ ማለት እንግዲህ በተረዳነው ልክ ማለት ነው። ቦዲያችን ላይሆን ይችላል፣ ማይንዳችን ላይሆን ይችላል፣ ስፒሪታችን ላይሆን ይችላል። ፉል ፓኬጅ ግን እኛ ተብለን ስማችን አይደለም፣ አካላችን የሆነ ፓርታችን አይደለም። ግልጽ ነው። እኛ ማንነታችን ይሄ እኔ ያልከው እኔ የምትየው እኛ ያልነው ማንነታችን ውስጥ ነው ያለ ነው። ስለዚህ ምን አድርጉ? ይሄን ተረድተነው ከዚህ እስክንወጣ ድረስ፣ ከዚህ ከፍ እስክንል ድረስ ከፍም እንድንል ከዚህ ውጪ፣ ምክንያቱም የኔ የምንላቸው ነገሮችን እየተረዳናቸው በመጣን ቁጥር የምር የኛ እንዳልሆንን እኛ ራሱ የኛ እንዳልሆንን እየገባን ስለሚመጣ፣ እስከዚያ ድረስ ግን ቢያንስ እኛ የምትሉትን ነገር ተረዱት ነው፣ ተቀበሉት ነው። እንቀበለው፣ እንስማማ ከራሳችን ጋራ። ሰዎች ከራሳቸው ጋር ሳይስማሙ ሲቀሩ ከዛ ያንን አባዝተው እኛ ምናምን ማለት ከጀመሩ ብዙ ያልተስማማ ነገር፣ ብዙ ግጭት ውስጥ ያለ ነገር ነው የሚፈጠረውና መጀመሪያ ራስን መረዳት፣ ራስን መቀበል፣ ራስን ማክበር፣ ራስን መረዳት፣ መውደድ፣ እንደዚህ ማቀፍ፣ እኔ ራሴ ብሎ ወዳጄ ብሎ ራስን መቀበል ያስፈልጋል። ማቅረብ ራስን አትፍራው፣ ራስን አትጥላው፣ አትጉዳው፣ አትናቀው፣ አትናቂው። አንተ የናቀውን፣ አንተ ያላከበርከውን፣ አንቺ ያላከበርሽው ማንነት ማንም ሊወድልህ፣ ሊንከባከብልህ፣ ሊቀበልልህ አይችልም። ጠላትህም ደግሞ ይሄው ነው። ወዳጅህ ጠላትህ ነው። ራስህ ነህ ለብዙ ነገር ተጠያቂ ነህ። በነገራችን ላይ በራስህ ህይወት ውስጥ ራሳችን ለብዙ ነገር ተጠያቂ ነን። ስለዚህ ማንንም አትጠብቁ ነው። ሰዎች እስኪወዷችሁ አትጠብቁ። ሰዎች እስኪቀበሏችሁ አትጠብቁ። ራሳችሁ ተቀበሉት መጀመሪያ። ከዚያ በኋላ ነው ሰዎች የሚቀበሏችሁ። ከዚያ በኋላ ነው ሰዎች የሚወዷችሁ። እና ብዙ በሰዎች የተገፋችሁ ትኖራላችሁ። ይህን ስታደምጡ ብዙ ነገር በህይወታችሁ ያሳለፋችሁ ሰዎች ትኖራላችሁ። ምንም አዲስ ነገር የለም። እናንተ ላይ የሆነው ማንም ጋር የሆነ ነው። ያን ያህል የተለየ ነገር የለም። ቢለይም በአንተ አረዳድ ውስጥ ነው የተለየው። ስለዚህ መጀመሪያ ከራስህ ጋር ተስማማ። ከዚያ በኋላ ከሰዎች ጋር መግባባት፣ መስማማት አይከብድህም። ነገር ግን ሰው ይመጣል ይሄዳል በህይወታችሁ። አንተ አለህ ወይ ነው። ማትሄደው ማትመጣው አንተ ነህ። በነገራችን ላይ ሰዎች አሁላችሁ የሆነ ሰዓት ላይ አብሯችሁ ነበሩ፣ የሆነ ሰዓት ላይ አብሯችሁ ላይሆኑ ይችላሉ። ራሳችሁ ግን ከራሳችሁ ጋር ላትሆኑ የምትችሉት መቼ ብቻ ነው? ይሄ ሁኔታ ከፈረሰ በኋላ ነው። በአካል ለምሳሌ ይሄ አስከሬን ከሆነ በኋላ
ይሄ ማንነት ወደ አስከሬን ከተቀየረ በኋላ ነው አይደል ልትለያይ የምትችለው ከዚህ ሲስተም ማለት ነው። ይሄ ሰው የሚባለው ከስጋ ከአእምሮ ከእውቀት ምናምን ጋር የተያያዘው ነገር እስኪፈርስ ድረስ አትለይም ከዚህ። ይሄም ጠፍቶ ግን ትቀጥላለህ፣ ህይወት ይቀጥላል። ነፍስ አትሞትም፣ ነገር ህይወትህ ይቀጥላል በሌላ ምዕራፍ። ታዲያ ሁልጊዜም አብረኸው ያለኸው አምላክህ እግዚአብሔር ካንተ ጋር መሆኑን ተረድተህ ከሱ ጋር ተስማማ፣ ሰላም አውርድ፣ ንስሐ ግባ። ነገር ግን ሰዎች ጋር ያለህን ደግሞ ጉዳይ ማኔጅ አድርገው። ብዙ ግን አትጨነቅለት። ሰዎች ይመጣሉ ይሄዳሉ። አብሮህ ያለው ዘላለም የማይለይህን አምላክ ግን ይቅርታ ጠይቀው። ራስህን ስትቀበለው ነው ግን ወደዚያ የምትሄደው። ይቅርታ ይገባኛል፣ ይቅር መባል፣ ንስሐ ምህረት ማግኘት ይገባኛል ብለህ የምትረዳውና ወደ ንስሐ ራስን የምታቀርበው እግዚአብሔር ይቅር ባይ እንደሆነ የምትረዳው ግን አንተ ራስን ስትረዳው ነው፣ ራስን ስትቀበለው ነው። ሰው መጀመሪያ ራሱን ነው ይቅር የሚለው። በነገራችን ላይ ይቅር በለው ራስህን። እንዲያ ማለት ራስህን ኃላፊነት አትውሰድለት፣ ዋጋ አትክፈል ማለት አይደለም። ራስህ ላይም መፍረድ ጥሩ ነው፣ ሰው ላይ ከመፍረድ ማለት ነው። ራስህን መቅጣት ራስን ጥሩ ነው። ይሄ በጣም መጥፎ በሆኑ እንትኖች ሳይሆን ራስህን በፍጹም ልትደራደርለት ልትምረው አይገባም። ልታሽኮርመመው ይሄ ልታሽሞነሙነው አይገባም። ዝም ብለህ ልታሞግሰው ልታንቆለጳጵሰው አይገባም። አንዳንድ ሰው እንደሚልህ አንተ እንዲህ ነህ ምናምን እንደሚልህ አትበለው ራስን ያን ያህል። ምክንያቱም አዎ ነህም አይደለህምም ጭምር። ጠንካራ ነህ ጀግና ነህ ምናምን፣ አዎ ደግሞ ደካማ ነህ ልፍስፍስ ነው። አፈር ነው ተሸክመ እየሄድሽ ያለሽ። ለዚህ ጊዜያዊ በሆነ ሁኔታ ውስጥ ዘላለማዊ ማንነት እንዳለ ተረድተን አብሮን ባለ ማንነት ውስጥ ይሄ ሲስተም ይሄ የማይንድ የቦዲና የስፒሪት ሲስተም ከመለያየቱ ከመፋታቱ በፊት ይሄ የሚበሰብሰው የማይበሰብሰው ጋር እያለ ስራ እንስራ። ምድር ላይ ያለን ህይወት የመዘጋጃ ጊዜ ነው። አርብ ነው ዛሬ በነገራችን ላይ ቀኑ። ክቡራና ክቡራት ይህ ሰው ቲዩብ ነው። ሰው በመሆን ውስጥ ያለውን ጥልቅ ምስጢር ካንተ ጀምሮ ካንቺ ጀምሮ ራስህን ከማጥናት ራስህን ከመረዳት ከመቀበልና በዛ ውስጥ የምትፈልገውን ለይተ ፍሎው ከማድረግ ከመታገል ወጥተህ ከመፈራረድ ሰዎች ጋር ከመለካካት ወጥተህ እንቅልፍ ቀንሰ እያነበብክ እየጸለይህ ራስህን ፈልገ ደግሞ ለሰዎች ምሳሌ የሚሆን ማንነትህን በስራ ቦታ በሃይማኖታዊ አገልግሎት ቦታ የትም ቦታ አንተ በተገኘበት ቦታ ሁሉ ሰዎች ሰው መሆንን እንዲወዱት አይ ሰው ብለው ሰው በመሆን ውስጥ ክብር ሰው በመሆን ውስጥ ውርደት ሊኖር የሚችለው በአንተ ውሳኔና በአንተ ውሳኔ ውስጥ እንደሆነ የፈጣሪህን እግዚአብሔርን ቸርነት ነፃ ፈቃድ የሰጠህን አምላክህን ማንነት እንድትረዳ በዚያም ውስጥ በሰላም እንድትኖር በእውነት ሰው ቲዩብ ላይ የሚሰሩ ስራዎች የሚሰጡ ማብራሪያዎች እንዲሁም ደግሞ በአካል ወይም በኦንላይን በግል ወይም በቡድን ለጎልማሶች በጣም ለአዛውንቶችም ሊሆን ይችላል። በየትኛውም ሙያ በየትኛውም እድሜ ላይ ላሉ ለወጣቶች፣ ለተማሪዎች እንዲሁም ደግሞ በየትኛውም የእድሜ ክልል ውስጥ ላሉ ሰዎች በሙሉ ሰው የመሆንን ጽንሰ ሀሳብ ሰው የመሆንን ምስጢራዊ የሆነ ረቂቅ ቁም ነገር እንድትረዳው እንድንረዳው ይኸውም ስላንተ ነው፣ ስላንቺ ነው፣ ስለኛ ነው። ሰው በመሆን ውስጥ ያለው ምስጢር በጣም ረቂቅ ነው። የትኛውም ዘመን የትኛውም ቴክኖሎጂ የትኛውም ሶፍትዌር ሊተካው የማይችለው ሰው የመሆን ድንቅ ምስጢር አንተ ውስጥ አለ፣ እኛ ውስጥ አለ። ስንረዳው እንደ ሰው እንኖራለን። ያለዚያ እንደ እንስሳ ልንኖር እንችላለን። ስለዚህ መጠንቀቅ ያስፈልጋል። ቆም ብሎ ማሰብ ያስፈልጋል። ስሜትህ ሐሳብህን ከነዳው እንደ እንስሳ ትኖራለህ። ሐሳብህ ስሜትህን ከመራው ደግሞ ትንሽ እንደ ሰው የመኖር ተስፋ ይኖረናል። ከዛ ከፍ ስንል ግን ከአእምሮ በላይ የሆኑ ከሐሳብ በላይ የሆኑ በርካታ ቁም ነገሮች ደግሞ አሉ በህይወት። ይሄ ዘላለማዊነት ነው። ይህንን ይዘህ ነው ተሸክመህ የምትሄደው ወዳጅ። ይህን ይዘህ ነው የምንራበው። ይህን ይዘን ነው በጣም ተቸገርኩ ምናምን የምንለው ማለት ነው። ነገር ግን እኛ ቆም ብለን ካሰብን እጅግ በጣም በርካቶችን የሚያጠግብ በርካቶችን የሚያኖር አቅም ይዘን ነው የምንዞረው። ይህ ሁሉ መነሻው ግን ራስን መረዳት ነው። ራስን ፈልጎ ማግኘት ነው። ለዚህ ደግሞ መፍትሄው ሰልፍ ኢንቨስትመንት ነው። ራስህ ላይ ኢንቨስት አድርግ። ምግብ ብቻ አይደለም ለዚህ ሲስተም የሚያስፈልገው። ሰው ለመሆንህ ምግብ ብቻ አይደለም የሚያስፈልገው፣ ስፖርት ብቻም አይደለም። ይሄ ምናልባት ስለ አካልህ ነው።
በእርግጥ አብሮ ነው ያለው። ሙሉ ሲስተምህ አብሮ ነው ያለው። ለይተህ አይደለም የምታደርገው ነገሮችን ማለት ነው። አንብብለት፣ ለራስ ለማንነት ስልጠናዎች ውሰድለት፣ ምክሮች ውሰድለት። ግልጽ ነው። ምግብ ብቻውን እንስሳ ነው የሚያደርገን። ጹምለት። ምክንያቱም ዘላለማዊው ማንነት ደግሞ ያንን እንደ ምግብ ይፈልገዋል። ምጽዋት መስጠትም እንደዛው። ይቅር ማለት ሌላኛው ምግብ ነው። ምስጋና ሌላኛው ሰማያዊ ምግብ ነው። የመላእክትን እንጀራ ሰዎች ተመገቡ፣ የመላእክትን እንጀራ ሰው በላ የተባለለት እኮ ምስጋና ነው። መላእክት ለዘላለም ምግባቸው ያለ ማቋረጥ ዘእንበለ ጽርዓት ያለ ድካም ምግባቸው ሁልጊዜ ምስጋና ነው። ምስጋናቸው ምግባቸው፣ ምስጋናቸው እረፍታቸው፣ ምስጋናቸው ህይወታቸው የሆነ ታዲያ ከእነሱ ጋር የምንመሳሰለው የምንቀራረበው በአምልኮት በምስጋና ውስጥ ስናውን ነው። በቀን ውስጥ እስኪ ታንክፉል የሆንክባቸው ወይም የምታመሰግንባቸውን ጉዳዮች ዘርዝር። ስለዚህ ሰዓት ይህንን ስለምታደምጥ ራሱ ማመስገን ትችላለህ። ምርጫው ያንተ ነው። ማማረር ሁሉ ግን ትችላለህ። ምርጫው ያንተ ነው። ለዚህ ግን አልተፈጠርክም። እና ይህንን ከነገርኳችሁ ስልክ አስቀምጥላችኋለሁ። የምትፈልጉትን አይነት የትኛውም ጽንሰ ሀሳብ ሰው በመሆን አውድ ውስጥ ከኔ ጋር መመካከል እንዲሁም በርካቶች መንገዶችን ሼር ላድርጋችሁ ልጠቁማችሁ እችላለሁ። ሰልፍ ኢንቨስትመንት ኢዝ ዘ ቤስት ኢንቨስትመንት ኢን ዘ ወርልድ። በጣም ውዱ በጣም ትልቁ ኢንቨስትመንት። ኢንቨስተር መሆን ከፈለግ አንተ ራስህ ላይ ነው ኢንቨስት የምታደርገው። the more you invest on yourself the more valuable you would become። ዋጋ ይጨምራል። ዋጋ ሲጨምር አገልግሎትህ ይጨምራል። ለሌሎች የምትሰጠው ያኔ ሰርቭ ባደረግከው ማህበረሰብ ውስጥ ብቻ ሳይሆን ለዘላለም ሰው በሆነ ፍጥረት ልብ ውስጥ ትኖራለህ። ለዘላለም መኖር ደግሞ ብዙ ሰው ይፈልጋል። ረጅም ዕድሜ መኖር ምናምን ይፈልጋል። በቃ the best way to live a very long life, even long lasting life, is to serve humanity, to serve in the right way። ሰርቭ ማድረግ ነው እና ከራስህ ጀምር። ራስህን ተረዳ። አመሰግናለሁ። መልካም ቀን እንላችሁ። ይህ ሰው ቲዩብ ነው። ሰብስክራይብ ያላደረገ ሰብስክራይብ ያድርግ። ምን ትጠብቃለህ? ለወዳጅህ ንገረው። ሰብስክራይብ አድርግ በለው። ጉደኛ የሆነ ቻናል ነው። ሰው ይባላል። ሰው